በ24 ሰዓት ውስጥ በአንድ ቀን ድሬዳዋ ገብታችሁ እቃ ገዝታችሁ አትርፋችሁ ወደ አዲስ አበባ በአንድ ቀን ውስጥ መመለስ ትፈልጋላችሁ? ድሬዳዋ ለንግድ ስንሄድ በባቡር ይሻላል ወይስ በመኪና? እኛ ወደ ድሬዳዋ በምንሄድ ሰዓት እቃው ሁላ ውድ ነው። ነጋዴዎች ግን ሲሄዱ ርካሽ ነው ይላሉ። ስለዚህ ነጋዴዎች የማይነግሩን ሚስጥር ምንድን ነው? በ24 ሰዓት ውስጥ እንዴት ነው ድሬዳዋ ገብተን እቃዎችን ገዝተን ወደ አዲስ አበባ መመለስ የምንችለው? የእነኝን ጥያቄና እንዲሁም ከዚህ በፊት የሰራሁላችሁ በድሬዳዋ ንግድ ላይ ቪዲዮ በኮሜንት የጠየቃችሁኝን ጥያቄ ሰብሰብ አድርጌ ሙሉውን ልመልስላችሁ ወደ እናንተ ቀርብ ያለው ማለት ነው። ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ በማድረግ እንዲሁም ደግሞ ኮሜንት ላይ ያላችሁን አስተያየት በመስጠት ቪዲዮን እንዲጀምሩ በአክብሮት ጠይቃለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ ስገባ የድሬዳዋ ንግድ በ24 ሰዓት ውስጥ እንዴት ነው የሚሰራው የሚለውን ስመልስላችሁ አሁን ላይ ከአዲስ አበባ ተነስቶ ወደ ድሬዳዋ የሚሄደው ባቡር በማታ ወይም ደግሞ ሌሊቱን ሙሉ ሲጓዝ አድሮ ጠዋት ላይ ድሬዳዋ ስለሚገባ እናንተም ትኬት ስቆርጡ ሙሉውን ሌሊት ሲጓዝ ስለሚያደር በማታ ነው የምትሄዱት ማለት ነው። ከዛ እዛ ገብታችሁ ድሬዳዋ ጠዋት ላይ በአዲስ መንፈስ በአዲስ ኃይል ወደ ንግዳችሁ ትሄዳላችሁ ማለት ነው። ሙሉ ቀን እቃውን ስገዙ ትውላላችሁ። ከዛ ማታውኑ ድሬዳዋ አልጋ ሳትይዙ ሳታድሩ በተመላሽ ባቡር ደግሞ ወደ አዲስ አበባ የምትመለሱበት ሂደት አለ ማለት ነው። ይሄንን ነጋዴዎች አብዛኞቹ ነጋዴዎች የሚያደርጉት ይሄንን ነው። እኛ ግን ስንሄድ ብዙ ሰዎች ስንሄድ የአልጋ ወጪ አለ፣ 3 ቀን 4 ቀን እንቆያለን፣ ምግብ ወጪ አለ። ይሄንን ስናደርግ በመሃል የምናወጣቸው ወጪዎች ለእኛን ለኪሳራ ያዳርጉናል። ብዙዎቹ ግን እዛ ያሉት ነጋዴዎች የሚያደርጉት ቀጥታ ከዚህ ሀገር ከአዲስ አበባ ወደ ድሬዳዋ እንደሄዱ አያድሩም። ቀጥታ ወደሚሄዱበት ቦታ ይሄዳሉ፣ እቃቸውን ይገዛዛሉ። ከዛ በኋላ በማታው ወደ አዲስ አበባ ይመለሳሉ። በማግስቱ ወደ ስራቸው ነው። በ24 ሰዓት ውስጥ የሚፈልጉትን እቃ በቅናሽ ገዝተው ይመለሳሉ ማለት ነው። ስለዚህ በ24 ሰዓት ውስጥ የሚሄዱት ሌሊት ሲጓዝ ያድራል፣ ቀኑን እቃ ይገዛሉ። በሚመለሰው ማታ ደግሞ ወደ አዲስ አበባ ይመለሳሉ። በ24 ሰዓት ውስጥ የሚፈልጉትን እቃ በቅናሽ ገዝተው ተመለሱ ማለት ነው። የመጀመሪያው ጥያቄ ይህን ይመስላል። ሁለተኛው ጥያቄ ደግሞ ለኛ ነጋዴዎች የማይነግሩን ሚስጥር ምንድን ነው? እኛ ብዙዎቻችሁ እኔም ሄጄ ይሄንን ቪዲዮ ከመስራቴ በፊት እኔም ሄጄ እቃዎችን ስጠይቅ በጣም ውድ ነው ድሬዳዋ ላይ፣ እንዴት ነው ይሄ ነገር ሊሆን የቻለው የሚለውን ባጠናሁትና ነጋዴዎች ጋር ባደረግኩት ንግግር የነገሩኝ ነገር ወይም ደግሞ ሚስጥር ለእናንተ እኔ በነፃ ነው የምሰጣችሁ። ያው ቪዲዮን ላይክ እንደምታደርጉት ተስፋ በማድረግ እንዲሁም ኮሜንት ላይ ያላችሁን አስተያየት እንደምትሰጡኝ ተስፋ በማድረግ በነፃ ለእናንተ ይዤላችሁ ቀርብ ያለው ማለት ነው። ዋናዋ ሚስጥር ምንድነች? ድሬዳዋ የሚሄዱ ሰዎች የሚገዙት እቃዎችን በፍሬ አይደለም። ያ ማለት አንድ ሽቶ ካለ አሁን ሳቤጅ ሽቶ ካለ እኔ በፍሬ ሄጄ ከአንድ የድሬዳዋ ነጋዴ ስጠይቀው 2000 2500 ሊለኝ ይችላል። ያንን ሳቤጅ ግን እኔ 12 ደርዘኗን ነው የምፈልገው ካልኩት ለእኔ 2000 ብር ካለኝ በ1000 ብር ዋጋ በግማሽ ዋጋ ራሱን ሽቶ ይሸጥልኛል ማለት ነው። አብዛኞቹ ነጋዴዎች የሚያደርጉት 6 ሽቶ 7 ሽቶ ከመረጡ ሁሉንም 12 ይገዟቸዋል። እንዴት ነው የሚያልፈው ለሚለው በኋላ ላይ የምመልስላችሁ ይሆናል ማለት ነው። ቪዲዮን እስከ መጨረሻው ከተከታተላችሁት መልሱን የምታገኙት ይሆናል። ነገር ግን አሁን እንዴት ነው ቅናሽ የሚያገኙት የሚለውን ስለሆነ እየመለስኩላችሁ ያለሁት ሁሉንም ኮስሞቲክስ እቃዎች፣ የተለያዩ አልባሳት፣ ሺቲዎች እኛ በፍሬ የምንገዛውን ነጋዴው ግን በፍሬ አይደለም የሚገዛው፣ ቀጥታ ሙሉውን በደርዘን ይሆናል ማለት ነው የሚገዛው። ስለዚህ እነሱ በደርዘን ስለሚገዙት እኔ በፍሬ ከምገዛው ቅናሽ እዚህም አዲስ አበባም የትኛውም ቦታ ላይ ብትሄዱ አንድ እቃ አንድ ሲገዛ እና አይ ደርዘን ነው ሞትረው ስትሉ ቅናሹን ታውቁታላችሁ። ድሬዳዋ ደግሞ አብዛኞቹ ነጋዴዎች የሚጠቀሙባት ዋናዋ ሚስጥር ሁሉንም እቃ በደርዘን ነው የሚቀበሉት ማለት ነው። ስለዚህ በደርዘን ስለሚቀበል እዚህ ሀገር ይዞት ሲመጣ በደንብ ያተርፈዋል ማለት ነው። ሁለተኛው ጥያቄ ደግሞ በዚህ መልኩ መልሼላችኋለሁ ማለት ነው። ሶስተኛው ደግሞ በባቡር ይሻላል ወይስ በመኪና ንግዱን በየት ሊጀምር የምትሉ ብዙ ጥያቄዎችን በፌስቡክ በተለይ በጣም ብዙ ሰው ጠይቃችሁኛል፣ በዩቲዩብ ብዙ ሰዎች ጠይቃችሁኛል። የዚህ ደግሞ መልስ የሚሆነው በመኪና የምትሄዱት የራሱ የሆነ አሰራር አለው። እናንተ ቀጥታ ከአዲስ አበባ ድሬዳዋ የምትሄዱ ከሆነ እኔ እንደኔ የምመርጥላችሁ እኔም ያየሁትን በባቡር ብትሄዱ አሪፍ ነው። በመኪና ከምትሄዱ ብዙ መጉላላት አለው። መንገድ ላይ ጊዜ ትፈጃላችሁ። አንደኛ ቀን ነው የምትጓዙት። አዳር አለው። አድራችሁ በማግስቱ ነው እቃ የምትገዙት። እዛ ጋር የአዳር የምግብ ወጪ ነው የሚሆንባችሁ። በቃ በጣም ብዙ ትጉላላላችሁ። የባቡሩ ይመቻል እያልክ ነው ወይ ካላችሁኝ፣ የባቡሩም ተቀምጣችሁ ነው የምትሄዱት፣ አይመችም። አልጋ ከያዛችሁ የአልጋው ትንሽ ይሻላል። ነገር ግን ተቀምጣችሁ የምትሄዱት ተመችቷችሁ ሳይሆን ለንግድ ግን ቢያንስ ሌሊቱን ሲጓዝ ስለሚያደር ጠዋት ላይ ብዙ ወጪዎችን ትቀንሳላችሁ። ስለዚህ ለእናንተ የምመክራችሁ በባቡር መሄዱን ነው ማለት ነው። በመኪናስ ለምትሉት ንግዱን ስትጀምሩ ታውቁታላችሁ።
እቃዎች ስትልኩ አንዳንድ እቃዎችን ነጋዴዎች ራሱ በጣም ደንበኛ ስትሆኗቸው እዛ ያሉ ነጋዴዎች እነሱ ራሱ በመኪና ይሄንን ልላክላችሁ ይላችኋል። በጣም ደንበኛ ስትሆኑ አዲስ አበባ ድረስ በመኪና የሚገባበት መንገድ አለ ማለት ነው። ስለዚህ በመኪና የሚላከው በመኪና ይላካል። በባቡር ደግሞ በፍሬ የምታሳልፉትን በፍሬ ይዛችሁ ትመለሳላችሁ። 3-4 ከሆናችሁ አንድ ደርዘን 12 ፍሬ ሽቶ ከገዛችሁ 3 ከሆናችሁ አንዳንድ ብትይዙት በደንብ ያልፍላችኋል። 2 ብትይዙም ያልፋል። 3 ያልፋል። ከዛ በላይ ብዙ ስታረጉት ነው። ያ የገዛነውን እቃ የት ነው የምናረገው? 12ቱን የደርዘኑን የምትሉኝ ከሆነ ደግሞ የሱም የራሱን የቻለ መልስ አለው ማለት ነው። የሱ መልስ ደግሞ የሚሆነው ከነጋዴዎቹ ጋር ትግባባላችሁ። ወይም ድሬዳዋ አብዛኞቹ ነጋዴዎች ወይ ቤት ይከራያሉ ወይ ከነጋዴዎቹ ጋር በጣም ይግባባሉ ወይ ደግሞ ቤተሰብ ይኖራቸዋል። ከሶስት አንዱ ነው የሚሆነው። ከዛ 12 ደርዘኑን የሚገዙ ከሆነ ቀጥታ ምንድነው የሚያደርጉት? ይዘውት የሚያልፉትን በመኪና የሚያልፉትን ከላኩ በኋላ 6 ወይም 5 የሚተርፋቸውን እዛው ነጋዴው ጋር የሚያስቀምጡት ይሆናል ማለት ነው። ሺቲውንም 100 ወይ 200 ወይ 300 ፍሬ ይገዛሉ። 100 የሚያልፉ ከሆነ 100ን የሚያሳልፉበትን መንገድ ይጠቀሙና 200 እና 300ን እዛው ይተውታል ማለት ነው። ከዛ እነሱ በሰላም ወደ አዲስ አበባ ይገቡና የተቀበሉትን እቃ አስረክበው እንደጨረሱ በማግስቱ ሊገዙ ሳይሆን የሚሄዱት በሳምንት ውስጥ 2 ይሄዳሉ፣ 3 የሚሄዱ አሉ። 2 የሚሄዱት በቃ ያንን እቃ የወሰዱትን ከጨረሱ በኋላ በሳምንት ውስጥ ሁለተኛውን ጊዜ የሚሄዱት እቃ ሊገዙ ሳይሆን የገዙትን እዛ ያስቀመጡትን እቃ ቀጥታ ሊልኩ ነው። ስለዚህ ሌሊቱን ሲጓዝ ያድራል፣ ጠዋት ላይ ይገባል። ቁርሱንም እንኳን ሳይበላ ነው ወደ ንግድ ቦታው ሄዶ የሚገዛውን እቃ የሚጨምር ከሆነ ይገዛል። አለበለዚያ የተገዛውን እቃ በመኪና የሚላከውን በመኪና ባሱዚ በተለያዩ ነገሮች ይላካሉ። ያው ሲስተሙ ስገቡ ያን የምታውቁ ይሆናል ማለት ነው። ቀጥታ ግን እናንተ የምትልኩትን የሚላክ አለ፣ በእጅ ይዛችሁት የምታልፉት አለ። እሱን ታረጋላችሁ ማለት ነው። በሁለተኛ ዙር ስትሄዱ የተረፋችሁን ይዛችሁ መጣችሁ ማለት ነው። ስለዚህ እዛ ሀገር ስትሄዱ በደርዘን ገዝታችሁ ያዋጣል። 100% ከግማሽ በላይ የሆነ ትርፍ ታገኙበታላችሁ። ይሄንን እርግጠኛ ነኝ። ነገር ግን ሄጄ በፍሬ የምትሉ ከሆነ አዲስ አበባ ብገዙት ይሻላል። እንደኔ የምለው ሄጄም ስላየሁት ማለት ነው። የንግድ ቦታዎቹ የት ናቸው? ይሄኛው ደግሞ ዋናው በዚህ ዩቲዩብም ላይ ጥያቄ ተጠይቄያለሁ፣ በፌስቡክም ላይ ተጠይቄያለሁ። የንግድ ቦታዎቹ የት ናቸው የሚለው እሱ አብዛኞቹን የድሬዳዋ ንግድ አይታችሁ ከሆነ አሸዋ ገበያ ይባላል። እኔም ብዬ ሰርቼላችኋለሁ። እውነት ነው። አሸዋ ገበያ ላይ በጣም የድሬዳዋ ቅናሽ እቃዎችን ታገኛላችሁ። ነገር ግን ድሬዳዋ ላይ በፍሬ በብዛት የሚሸጥበት ቦታ ካላችሁ አሸዋ ላይ ነው፣ በደርዘን ሳይሆን በፍሬ። ነገር ግን እናንተ ነጋዴ ስለሆናችሁ በደርዘን የምትፈልጉ ከሆነ ታይዋን ገበያ ላይ ደርዘኑን ያ ማለት ሳይፈታ 12ቱን ሺቲዎችን 100 200 እንደዛው እንዳለ የሚሸጡ ቦታዎች አሉ። ከዛም ደግሞ የተሻለ መጋላ የሚባል ቦታ አለ። መጋላ ደግሞ አብዛኞቻችሁ ታውቁታላችሁ የድሬዳዋ ነጋዴዎች። ድሬዳዋ ያላችሁ ደግሞ ከተሳሳትኩ እናንተም በኮሜንት ገብታችሁ እንደዚህ ነው ተሳስታል ብትሉ ደስ ይለኛል። እኔ ባየሁት መረጃና ከነጋዴዎች ባገኙት መረጃ ስለሆነ ይሄን ቪዲዮ እየሰራሁ ያለሁት። መጋላ አብዛኞቹን ደርዘን እቃዎች ታገኛላችሁ። ከዛ ገዝታችሁ ያው እንደነገርኳችሁ አላላኩ ሁኔታና የምታስቀምጡበት ቦታ ፈልጋችሁ ደርዘኑን የምትገዙ ከሆነ የ2000 ብር እቃ በ1000 ብር 100% ታገኛላችሁ። ስለዚህ ቦታዎቹ አሸዋ፣ ታይዋን እና መጋላ። ደርዘን የምትፈልጉ ከሆነ ደግሞ ታይዋን እና መጋላ ላይ ብትሄዱ የምታገኙ ይሆናል ማለት ነው። ስለዚህ ውድ የፒኬቲዩብ ተከታታዮቼ ዋናው ከአዲስ አበባ ተነስታችሁ እንዴት ድሬዳዋ ሄዳችሁ በ24 ሰዓት እንደምትመለሱ፣ በሁለተኛነት ደግሞ በባቡር ይሻላል በመኪና፣ በሶስተኛነት የነጋዴዎች ሚስጥር ምንድን ነው የሚለውን እነኝን በዚህ ቪዲዮ መልሼላችኋለሁ ማለት ነው። ሌላ ያልተመለሰ ጥያቄ አለ የምትሉኝ ካለ በኮሜንት ብትጠይቁኝ የምመልስላችሁ ይሆናል ማለት ነው። እንዲሁም ደግሞ ቀጣይ በምን ዙሪያ በንግድ ዙሪያ ላይ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ብትጠይቁኝ እሱንም እንሰራላችሁ ይሆናል ማለት ነው። ውድ የፒኬቲዩብ ተከታታዮቼ ላይክ አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ።